ጌታችንም በወንጌሉ መጀመሪያ የተናገረው ይሄን ነው፣ ከኔ ተማሩ ነው ያለው። እንግዲህ አብነት ትምህርት በቤተክርስቲያናችን በአራት ይከፈላል። የንባብ፣ የዜማ፣ የቅኔና የትርጓሜ መጻሕፍት ተብለው በዚህ ይቀመጣል። ሕዝቤ ዕውቀት ከማጣት የተነሳ ጠፍቷል። የአብነት ትምህርት መማር ለምን ያስፈልጋል ያል እንደሆነ መጀመሪያ እግዚአብሔርን ለማወቅ ነው። እንግዲህ አብነት ትምህርት ማለት ከስሙ ትርጓሜ እንደምንረዳው አብነት አባትነት፣ ቀዳሚነት ማለት ነው። የአብነት ትምህርት ማለት ቀዳሚ፣ ፊተኛ፣ የመጀመሪያ ትምህርት ማለት ነው። ይኸውም ቀዳሚ ያለ ጥበብ ፈሪሃ እግዚአብሔር፣ የጥበብ መጀመሪያ እግዚአብሔርን መፍራት ነው ተብሎ እንደተነገረው የጥበብ ምንጭ ቀዳሚው እግዚአብሔርን ከማምለክ ስለሆነ የአብነት ትምህርት ብለውታል። አብነት መድኃኒትም ተብሎ ይተረጎማል። መድኃኒት። ስለዚህ የአብነት ትምህርት ለነፍስም ለስጋም መድኃኒት በመሆኑ አብነት ተብሎ ይጠራል። አብነት ሌላም አርአያ፣ ፈርቀዳጅ፣ ምሳሌ ተብሎም ይተረጎማል። ስለዚህ ለመንፈሳዊ ዕውቀቶች እንደ አርአያ እንደ ፈርቀዳጅ ሆኖ ስለሚያገለግል የአብነት ትምህርት ተብሎ ተጠርቷል። እንግዲህ አብነት ትምህርት በቤተክርስቲያናችን በአራት ይከፈላል። የንባብ፣ የዜማ፣ የቅኔና የትርጓሜ መጻሕፍት ተብለው በዚህ ይቀመጣል። ንባብ ያው 10 መጻሕፍትን፣ አዋልድ መጻሕፍትን፣ የገድላት ድርሳናትን በማንበብ ዕውቀት የሚገኝበት ነው። የዜማ ደግሞ ጸዋትወ ዜማዎች የሚባሉ ድጓ፣ ምዕራፍ፣ ዝማሬ፣ መዋሥዕት፣ ቅዳሴ ደግሞም በጸናጽል በከበሮና በመቋሚያ የሚታጀበው አቋቋም ተብሎ የሚጠራው የአቋቋም ማህሌታዊ ዜማ ነው። ቅኔ እንግዲህ ለትርጓሜ መባቻ መግቢያ በር የሆነ የፍልስፍና ሙያ ነው። በተለይ ቃላት የሚመሰጠርበት፣ ገጸ ንባብ የሚተነተንበት ትልቁ የትርጓሜ አፍ መፍቻ መክፈቻ ነው። የትርጓሜ መጽሐፍት ተብለው የሚጠሩት ብሉያት፣ ሐዲሳት፣ ሃይማኖተ አበው፣ መጽሐፈ መነኮሳትና ፍትሐ ነገሥት፣ እነዚህ አራቱ ጉባኤያት ተብለው የሚጠሩት እነዚህ እንግዲህ የትርጓሜ መጽሐፍ ተብለው ይጠራሉ። እንግዲህ የአብነት ትምህርት ለቤተ ክርስቲያን እንደ ምሰሶ ሆነው የቤተ ክርስቲያንን ትንፋሽ የጠበቁ ቤተ ክርስቲያን ሕያዊት ሆና ህልው ሆና እንድትኖር ከፈጣሪዋን እንዳትርቅ ቀና ጎዳናዋን እንዳትለቅ የሚያደርጓት ምሰሶች ናቸው። እነዚህ የአብነት ትምህርት መማር ለምን ያስፈልጋል ያል እንደሆነ መጀመሪያ እግዚአብሔርን ለማወቅ ነው። መፍቀሬ ጥበብ ሰሎሞን የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱንም ማወቅ ማስተዋል ነው ብሎ እንደነገረን፣ ስለዚህ እግዚአብሔርን ለማወቅ የአብነት ትምህርት መማር በእጅጉ አስፈላጊ ነው። ሁለተኛ የመዳናችንን መንገድ ለመረዳት ምስጢራተ ቤተክርስቲያንን ለመፈጸም የአብነት ትምህርት መማር ያስፈልጋል። ምክንያቱም ነገረ ሃይማኖቱ የስርዓትም ሆነ የአምልኮቱ ክንዋኔው የሚሰጠው በአብነት ትምህርት ቤት ውስጥ ስለሆነ እግዚአብሔርን በሚገባ ለማምለክ ደስ ለማሰኘት የግድ ማወቅ ያስፈልጋል። የምናውቀው ደግሞ በአብነት ትምህርት ስናልፍ ነው። ሶስተኛው ለስነ ምግባር መታነጽ፣ በምግባር ለመቅናት፣ ለንስሐ የሚገባ ፍሬ ለማፍራት፣ የብርሃን ስራ ለመስራት የአብነት ትምህርት መማር ያስፈልጋል። ሕዝቤ ዕውቀት ከማጣት የተነሳ ጠፍቷል ብሎ ነቢዩ ሆሴዕ የተናገረው ይህንን ነው። ከኃጢአት ለመጠበቅ፣ ከክህደት ከስህተት ለመጠበቅ፣ እግዚአብሔር ከማይወደው እሱ ደስ ከማይሰኝበት የክፉ ስራዎች እንድንርቅ ማወቅ ያስፈልጋል። የምናውቀው ደግሞ እሱ የገለጠልንን የሰጠንን የአብነት ትምህርት ማወቅ ስንችል ነው። ሌላው ለቀጣይ ትውልድ ትውፊትን፣ ስርዓት አምልኮን ለማስተላለፍ ይረዳል። እንግዲህ አሁን ዛሬ የምናዜመው ዜማ፣ የምንዘምረው መዝሙር፣ የምንሰብከው ስብከት፣ የምንሰብከው ወንጌል፣ የምንቆመው ማህሌት፣ የምናደርሰው ሰዓታት፣ ይሄ ሁሉ እንግዲህ ቀደም ሲል አባቶቻችን ዋጋ ከፍለው አጥንታቸውን ከስክሰው ደማቸውን አፍሰው አቀበቱን ቁልቁለቱን ተንከራተው ያቆዩልን በመሆኑ ነው። ስለዚህ እኛም ለሚተካው ትውልድ ተምረን ልናስተምር ያስፈልጋል። አባታችን ኢዮብ በመጽሐፈ ኢዮብ ምዕራፍ 8 ላይ የቀደመውን ትውልድ ጠይቅ፣ አባቶችህም ለመረመሩት ነገር ትጋ ብሎ ይነግረናል።
የቀደመውን ትውልድ መጠየቅ። የምንጠይቀው ለምንድነው? ለመረዳት። የምንረዳው ለምንድነው? አውቆ ተገንዝቦ ተረድቶ እግዚአብሔርን ደስ ለማሰኘት። ይሄን ብናደርግ ይከፋዋል፣ ይሄን ብናደርግ ይደሰታል ብለን የሚያስደስተውንና የሚያስከፋውን ለይተን በማወቅ ሃይማኖታችንን ከምግባር ምግባራችንን ከሃይማኖት አዋህደን እንድንኖር የአብነት ትምህርት በእጅጉ ያስፈልጋል ማለት ነው እና ለሚተካው ትውልድ ማስተላለፍ ቀዳሚ የዚህ ትውልድ ድርሻ ነው። ምክንያቱም አባቶቻችን ዋጋ ከፍለው ይህንን የማይዳሽቅ የማያልቅ መለኮታዊ ስንቅ የሆነውን ያሬዳዊ ዜማውን፣ የትርጓሜ መጻሕፍትን፣ ሌላውንም እውቀቶችን ባያቆዩልን ኖሮ ዛሬ እኛ የምንዘምረው መዝሙር የምናዜመው ዜማ አይኖረንም ነበር። ስለዚህ የነገው ትውልድ ደግሞ እኛን እንዳይከሰን እንዳይወቅሰን እንደ አባቶቻችን ከአባቶቻችን ተምረን እኛም ለሚተካው ትውልድ ማስተላለፍ አለብን። ለማስተላለፍ መማር አለብን። ስለዚህ ተማሩ ነው። ጌታችንም በወንጌሉ መጀመሪያ የተናገረው ይህን ነው። ከእኔ ተማሩ ነው ያለው። መማር ያስፈልጋል። ተሰአሎ ለአቡከ ወይነግረከ ወለሊቃውንቲከ ይዜኑከ፣ አባትን ጠይቅ ይነግርሃል፣ ሊቃውንቶችንም ጠይቅ ያስታውቁህማል ተብሎ ተነግሯል። ኦሪት ዘዳግም ምዕራፍ 32 ቁጥር 7 ላይ። ስለዚህ አባቶቻችንን መጠየቅ ከመምህራን እግር ስር ቁጭ ብሎ መረዳት ያስፈልጋል።